እያማረህ ይቀራል። እሺ ብቻ አንቺ ልፍታሽ፣ እሱን አሳይሻለሁ። ረሳው እንዴ? ይሄ ቤት እኮ የኔ ነው። ከና አባት መንቅር ያስወጣሃለሁ። ካሌብን ይጎዳዋል ብለሽ ያሰብሽውን ነገር ሁሉ አድርጊ። እኔን ግን ተይ። ሲጀመር ምንም ባላረግልህም አትጸጸት። አውቃለሁ ብዙ ነገር አለሽ። ምን አድርጌያለሁ? ስንፋታ ሁሉንም ነገር እነግርሻለሁ። አሁን ሰላሜን አግኝቼ ልኖርበት። ስርስሬ እያልሽ አትብሸቂ። እኔ ቲና ነኝ የምበሽቀው? መብሸቁን እንኳን በሽቀሻል። ደግ አደረኩኝ። ያንጭባ ወንድምሽም ይሁን ምንሽም ይሁን የማይታወቀው ስርዓቱ እንዲዝ ንገሪው። ልጄ ባንቺና በዳኒ መካከል አልገባም። ሴቶች ትልቁ ደካማ ጎናችሁ የፍቅረኞቻችሁን ችግር ሲያሳዩአችሁ መጀመሪያ የምትጣዱት ካሳያችሁ ሰው ጋር ነው። እኔ እንደዚህ አይነት ሴት አይደለሁም። አላማ አለኝ። ዝም ብሎ የሚቃጠል ጊዜ እንድኖረኝ አልፈልግም። ልጄ ነገሮችን በደንብ አስተውይ። ግን ችግርሽ ምንድን ነው? ነገሩ ሁሉ እየገባኝ አይደለም፣ ግን ከቀን ወደ ቀን የሚሰጠኝ ተስፋ እያደከመኝ ነው። መጠየቅ ያለብሽን ጠይቂው፣ ንግግሩን ሳይሆን ተግባሩን ልዩ። እሺ ጋሼ፣ እኔ ደክሞኛል። ሁሉንም ነገር ብተው ግን ዝምድናችሁን ማጣት አልፈልግም። ዝምድናችን ሌላ፣ እሱ ሌላ። አውቃለሁ። እሱ ስጦታ ነው የሚፈልገው። ይሄን ነገር ካላገኘ ደግሞ ሌላ ነገር ተስፋ ያደርጋል። እኔ የምፈልገው ልሰጥህ ያሰብኩትን ገንዘብ ትቼዋለሁ እንድትለው ነው። እንደዛ ከሆነ በከንቱ ማሰቡን ይተዋል። ይህን አንቺም ታውቂያለሽ። ስለ እህቱ ቤት ጉዳይ ሁሉንም ነገር አውቃለሁ። እርሱ አልሰጥም ቢሉትም አይነግራትም። ልጅ አንቺ ብዙ ያልገባሽ ነገር አለ። ለሁለታችሁም አንድ ምክር ነው ያለኝ። እሱም ስርዓት ያዙልኝ ነው የምላችሁ። ኧረ እባክህ እንዴት ነው ናከን? እባክሽ እንድትከበሪ ትፈልጊያለሽ እንዴ? ይኸውልህ ካሌብ ችግር የለውም ቤቱን እለቅልሃለሁ፣ ግን እንደዚህ ልትናገረን አይገኝሽ። ሰላም እንዴት ትሁት እንዴት ነሽ? እንዴት ዋለ? ቲና አባትና ልጅን የመጨረሻ ነው ይበቃቸዋል፣ አስወጣቸዋለሁኝ እያለች እቤት ዘላ ስትገባ ዳኒን በነገሩ በጣም ተናዶ ተበሳጭቶ እባክህን ካሌብ ትንሽ አኑረኝ ብሎ ሲለው ካሌብም በጭራሽ ብሎ እቤት ትቷቸው ሲገባ ካሌብ ኤደንን ቁጭ ብላ ሲያገኛት እንዲሁም ደግሞ ቲናና ዳኒ ተያይዘው ዘለው ወደ ቤት ገብተው ያልተጠበቀ ነገር ነው የገጠመው ዳኒ። ምክንያቱም ኤደን እዚህ ቤት በተደጋጋሚ ያለ ፍቃዱ ስትመጣ ነበር። እሱም ተይ ቢላትም እሷ ግን በጭራሽ ከዛ ቤት ልቀር አልችልም በማለት እሱን ሳታስፈቅድ እቤት መጥታ ብቻውን ያለሱ ፍቃድ ሳትደውልለት እዛ ቤት ስላገኛት በጣም ነበር የተናደደው። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ ኤደን እዚህ ቤት በተደጋጋሚ እየተመላለሰች ትገኛለች። ፍቃድ ሳይሰጣት እኔ እዚህ ቤት እንድትመጪ አልፈልግም ቢላትም እሷ ግን በጭራሽ ከዚህ ቤት መቅረት አልፈለገችም። ዘመዶችህን ስታስተዋውቀኝ ነገሮቹ የተሻለ የሆኑ መስሎኝ ነበር፣ ነገር ግን የባስኑ ነገሮቹ እየተበላሹ ነው የሚገኘው ስትለው እንደዛ አይደለም ብሎ ሊያስረዳት ቢፈልግም እሷ ግን ጥላው ነበረ ቀጥ ብላ ወደ ቤት የመጣችው። ቲና እዚህ ቤቱ ካሁን በኋላ የኔ ነው በማለት ደረቷን ነፍታ ያለምንም ፍራቻ በተደጋጋሚ እየዛተች ትገኛለች። ካሌብንም ፍቹን ስትጠይቀው ምንም ቀር ሳይለው በፍቃደኝነት በደንብ ነበረ የተስማማው። አንቺ ከተዘጋጀሽ ከአንቺ ከመጣ ለእኔ ምንም ችግር የለብኝም ብሎ ቢላትም ታያለህ፣ በኋላ ግን ትለምነኛለህ፣ ብትለምነኝ ምንም አልሰማህም ትጎዳለህ ብትለውም እኔ ልቅስ አልጎዳም፣ የምትጎጃው አንቺ ነሽ፣ ድጋሚ ተጸጽተሽም ሆነ በምንም ሁኔታ እንዳትለምኝ ነግሬሻለሁ ብሎ ቢላትም እሷ ግን በፍጹም እኔ አንተ ጋር የሚያስለምነኝ ነገር ምንም የለም ነበር ያለችው። እሱም ጥሩ እንኳንም አስብሽበት ብሎ ጥላት ነበር የሄደው። እንግዲህ የካሌብ አባት ጋር ቁጭ ብለው እያወሩና እየተጫወቱ በነበረበት ሰዓት እሳቸውን መገልመጥ መቆጣት ምናምን ነበረ ስራ። ቤቱን እዛው ቁጭ ብላ ፎቶ እያነሳች ስትልክ ምንድን ነው ምን እየሰራሽ ነው ብለው ቢጠይቋትም ቤቱን ፎቶ እያነሳው ነው ስትል ምን ያደርግልሻል ላስገምተው ነው ስትል ነበረ። ለምንድን ነው የምታስገምቸው ሲላት እሱን አብረን የምናየው ይሆናል ብላ ቤቱን ካስገመተች በኋላ ወደ ዳኒ ነበር የሄደችው። ዳኒ ቤቱ ምን ያክል እንዳስገመድኩት ብታውቀ ኑሮ አታውቅም፣ ብቻ ተወኝ፣ ይህንን ብር አፈስ ነው ነበር ያለችው። ቆይ ግን አንቺ ያምሻል? ቤት እንኳን ከሰጡሽ 15 ቀን ሳይሆንሽ
እንዴት በዚህ ልክ ትፈጥኛለሽ? እነሱ ምን ያክል ጊዜ እንዳኖሩን አታውቂም ስያት እሱንም ቆይ አንተ ግን ምንድን ነው እንደዚህ እየተቀያየርክና እየተገለበጥክ ያለኸው ብላ ብትለውም ነገሩን ሊያስረዳት አልፈለገም። ግን የሆነ የሚያውቀው ነገር ያለና ንገረኝም ብትል እሱ ግን በጭራሽ ልነግርሽ አልችልም፣ ትደርሽበታለሽ፣ ብቻ እኔ የምልሽ ነገር ቢኖር ተረጋጊ ነው ቢላትም በጭራሽ ልትረጋጋ አልቻለችም። ወደ ቤት ተመልሳ ስትመጣ አባቱን ብቻ ነበረ ቁጭ ብሎ ያገኘችው። አንዳንድ ነገር እያወሩና ሳይስማሙ ሲቀሩ በመካከል አባዬ ማለቱ ቀርቶ ራሱ የካሌብ አባት ስትል እኔ እኮ እኩያሽ አይደለሁም የባልሽ አባት ነኝ፣ እንደዚህ ብለሽ ልትይኝ አይገባም ብለው ቢሏትም እሷ ግን ይሄ ራሱ ሲበዛብህ ነው ነበር ያለችው፣ ያለምንም ፍራቻና ያለምንም ህፍረት ማለት ነው። ዳኒ በጣም ነበረ የተናደደውና የተበሳጨው። ምክንያቱም ጉዷን በሙሉ ሁሉንም ጠንቅቆ ስለሚያውቅ እሷ ስለማታውቅ ይህንን ጉድ በስተጀርባ ያለውን ነገር ስላላወቀች ምንም አልመሰላትም አሁን ላይ። እሱ ግን ተይ ብሎ ቢረጋጋም በጣም ነው ያሳፈርሽኝ፣ አፈርኩብሽ እያላት ነበረና አንተ ምን ቤት ነህ የምታፍረው? ምንድን ነው የሚያሳፍረህ ነገር? አትናገርም እንዴ ብትለውም እሱ ግን በጣም ታሳዝኛለሽ ብሎ ነበረ ጥሏት የሄደው። የካሌብ አባትና ዳኒ በር ላይ ተገናኝተው አባዬ እኔ ነገሩ ሁሉ ከአቅሜ በላይ ሆነ፣ ጨነቀኝ እና ልነግራት ነው፣ ምን ትለኛለህ? ብሩን ትሰጠኛለህ ብሎ ቢጠይቀውም ከተረጋጋህ አትንገር ያልኩህን ከነገርካት መቼም አታገኘውም። ነገር ግን ሚስጥር ከያዝክና ከቀጠልክበት ጠብቀኝ እሰጥሃለሁ ነበረ መልሱ። ዳኒ ቤት ውስጥ በጣም እየሆነ ያለው ነገር በጣም እያናደደውም እያበሳጨውም፣ ምክንያቱም ቲና እንደዚህ እየሆነች ያለችበት ነገር በባዶ ወረቀት በዚህ ልክ ጉራ መደንፋቷ እያስገረመው ነው። ቢናገራትም ብሩን ላይ ያገኝ ነው። እንዳይናገርም ደግሞ እንዳትናገር ተብሏል። በጣም ነው የተጨናነቀ ያለው። ከዚህ መካከል እኔ ተናግሬ የመጣው ይምጣ ብሎ ይወስንና መልሶ ደግሞ የብሩ ነገር ያጓጓውና ይተዋል። ካሌብ እቤት ውስጥ እንዳተቀመጡ አባትና ልጅ ኤደን መጠታ አቤት አብራቸው ስትጫወት ውላ ወደ ቤቷ ስትሄድ ካሌብ ሲሸኛት ቲናና ዳኒ መንገድ ተያይዘው ሲመጡ ሲያዋት በጣም ነበረ እየደነገጠው፣ እንዲሁም ደግሞ የተናደደው ንዴት። ዳኒ ኤደን ከካሌብ ጋር እንድትሄድበት አይፈልግም። ለማሳወቅ ደግሞ ቢያሳውቅ ቲና ነገሮቹን ብታቀብይ ብሎ ሲል ነገሩን በሆዱ ያዝ አድርጎ ነበረ ያለፈው። በቃ ገና ሳይፈታኝ እቤት ድረስ ሴት ይዞ መምጣት ጀመረ ብላ በጣም ነበር የተናደደችውና የተበሳጨችው። ቆይ አንተ ምን እንደዚህ አደረገህ ብላ ብትለውም እሱ ግን አይ ምንም አይደለም ብሎ ነበረ ጥሏት የገባው ወደ ቤት። ካሌብን ኤደንን ሸኝቷት ሲመጣ መንገድ ላይ ጠብቆ ቆይ ግን ምን እያደረክ ነው ካሌብ? እኔ በፈለክበት መምጣት ትችላለህ፣ ግን በሚስቴ በኤደን እንድትመጣ አልፈልግም ብሎ ሲለው አንተ በቃ እንደዚህ የወረደ አስተሳሰብ ነው ያለህ፣ በጣም ታሳዝናለህ ብሎ ካሌብም አንዳንድ ነገር ሲነጋገሩ መለስ ብሎ አይደለም ላስረዳህ ብሎ ሲለው እኔ እንደዚህ የወረደ አስተሳሰብ አትመስለኝም ነበር። ቆይ አንተ ከሰው ሚስት ጋር ትማግጣለህ ማለት ነው ብሎ ነበረ ጥሎት የሄደው። ነገሮችን ቆም ብሎ ለማስተካከል ወደ ኤደን ነበር የሄደው። ኤደን ጋር ሄደው አብረው እየሄዱ ባሉበት ሰዓት ከሩቅ ቲናን ስትመጣ ነበር ያያት። ቲና ስትመጣ ስላያት አብረው አንድ ላይ ተተያዩ። ጥሩ ስለማይመጣ ወደ ሱቅ ገብቶ የሆነ ቲና ላይ የኔ ፍቅር ውሃ ግዢልኝ ነበረ ያላት ማለት ነው። እሷም እሺ ብላ ውሃ ገዝታለት መሆንህ ነው ብትለውም አሁን ተረጋጋሁ፣ ደህና ነኝ፣ አታስቢ እያላት ባለበት ሰዓት ቲና ወደ ቤት ስትገባለት እሱም ወደ ቤት ሂጂ በቃ ብሎ ለቲና ደውሎላት ቲና ጋር ተነጋግረው ነበረ። ግን ቲና በአሁን ሰዓት ምን የምታውቀው ነገር የለም። አንደኛ ቤቱ በስሟ እንደሆነ ነው የምታውቀው። በፌክ አካውንት ፌክ እንደተሰጣት ፌክ ወረቀት እንደተሰጣት የምታውቀው ነገር የለም። እንግዲህ እሱ ወደ ቲና ደውሎላት ቲና ጋር ውጭ እያወሩ ባሉበት ሰዓት የዳኒ ሁኔታ ምንም ስላላማራት ቀጥ ብላ ወደ አባትየው ጋር ነበር የሄደችው።
እሱ በጎን ቲናን ሲያገኝ እሷ ደግሞ በጎን አባቱን የካሌብን አባት ለማግኘት ሄዳ አባዬ እባክህን ጨንቆኛል፣ መፍትሄ ፍለጋን የመጣሁትና የሆነ ነገር በለኝ ስትለው ትሁትም አብራቸው ተቀምጣ ስለነበረ በቃ እናንተ የምታወሩት ነገር አለ እኔ ልውጣ ስትል አይ አያስፈልግም፣ እዚሁ ነው መወያየት የምፈልገው ቤተሰብ ሆነናል አደለ ስትላት አዎ ሳናስበው እኮ ምርጥ ቤተሰብ አገኘን ስትል ነበረ ትሁት። በጣም ደስ የሚሉ ትሁትም ሆነ ኤደንም በቃ ልክ እንደ ሰራተኛ ሳትሆን የተቀበለቻት ልክ እንደ እህት አድርጋ ነው የተቀበለቻት ማለት ነው። የሆነ ቤተሰብነታቸው ደስ የሚል ቤተሰብነት ፈጥረዋል። በጣም ነው ደስ የሚሉት ሁላቸውም ተሰባስበው። እንግዲህ የካሌብ አባት እናንተ ሴቶች አንድ ነገር ችግር አለባችሁ። አሁን እኔ ብነግርሽ መልሰሽ ነገ ጧት አጥምደሽ የምትይዙት መልሳችሁ ያ የነገራችሁን ሰው ነው። እባክሽን ልጄ አንቺ ብዙ ማታውቂው ነገር አለሽ፣ ጥሩ ሰው ነሽ። ስለ ዳኒ ዓይንሽን ገልጠሽ በደንብ አስቢበት ብለው ሲሏት የምታውቀውን ነገር በአጠቃላይ ንገረኝ፣ እንዲሁም ደግሞ ምከረኝ፣ ምክር እፈልጋለሁኝ። እኔ ነገሮቹ በጣም በቅተውኛል፣ ሰልችቶኛል ስትል ነበረ። እያወሩና እየተመካከሩ ባለበት ሰዓት ቀድማ ኤደን ወደ ቤት ገብታ ነበረ። ቲናና ዳኒ ተያይዘው ወደ ቤት እየመጡ ባለበት ሰዓት ካሌብ ወደ ቤት ሲገባ ነበረ ያገኙት። ካሌብን ጠርተውት ካሌብ የምታወራን ነገር ካለ ይሄው ሁለታችንም አንድ ላይ ነን፣ የምታወራው ነገር ካለ አውራ ብሎ ጥያቄ ሲጠይቀው እኔ የማወራችሁ ነገር የለም፣ ይልቅ አንድ የምነግራችሁ ነገር ቢኖር ተጠንቀቁ ብሎ ሲያስገርባቸው ምንድን ነው እንደዚህ የምትለው? ስፈልግ እኮ ለቃቅሜ አንተንም አባትህንም ከቤት ውስጥ መንቅሬ ማስወጣት እችላለሁ ስትል እሱን ታዲያ ለምን ትፎክሪያለሽ? ለምን አታደርጊውም ነበር የካሌብ መልስ። ቲና እባክሽን ተረጋጊ፣ እንደዚህ አትበይ ብሎ ቢላት ዳኒም ግን በጭራሽ ቤቱ የኔ እስከሆነ ድረስ እንደዚህ ሊናገረን አይገባም ብላ ነበረ የጮኸችበት። እሱም የሚለውን ብሏቸው ወደ ቤት ጥሏቸው እያወሩ ባሉበት ሰዓት እንዴት እንደዚህ ትለኛለህ? በጣም ነው ያስከፋኸኝ። እኔ ለትንሽ ቀን ብቻ እንድቀመጥ እዚህ ቤት ታገሰኝ ነው እንጂ ያልኩ ሌላ ምንም አላልኩም ብሎ ሲል እንደዚህ ልትለማመጠው አይገባም ብላ ስትል ቲና የራሳችሁ ጉዳይ ብሎ ነበረ ጥሏቸው ካሌብ በሩን ከፍቶ ወደ ላይ ሄዶ ወደ ክላስ ወደ ቤታቸው የገባው ማለት ነው። እንግዲህ ቲናና ዳኒ እንደዚህ ያደርጋል በማለት ሁለታቸውም ተያይዘው ዘለው ነበረ ወደ ቤት እየገቡት። ግን ያላሰበው ነገር ነው ዳኒ የገጠመው። ምክንያቱም በተደጋጋሚ ጊዜ ኤደን እዚህ ቤት እየመጣች ከአባትየው ጋር ለየት ያለ ወሬ ስለሚያወሩ በጣም ተናዷል፣ ተበሳጭቷል ሲያያት ማለት ነው። ኤደን እንግዲህ ስለ ብሩን በተስፋ እየተጠባበቀ እንደሆነ ደርሳበታለች። የካሌብን አባት አባዬ ብሩን አልሰጥህም በለውና እስኪ የሚሆነው ሊያው ስትል አንቺም ታውቂያለሽ እንዴ ብለው ነበር ያሏት። አዎ ስትል አንቺም ብዙ የማታውቂው ነገር አለሽ የኔ ልጅ እያሏት ባለበት ሰዓት ነበረ ሁላቸውም ተያይዘው ካሌብ ገባ ባለ ሰዓት እነሱም በሩን ዘለው ከፍተው ሲገቡ ቲናን ሲያያት ቲናም ስታያት በጣም ተናዳ ተበሳጭታ ነበር እያይቻት ያለችው። ዳኒም ያልጠበቀው ነገር ምክንያቱም ትመጣለች ብሎ ስላላሰባት ሲያያት በጣም ነበር የተደናገጠው ማለት ነው። በሰበቡ ጥጃ ሳቡ ነውና ያው ካሌብ ምንም እንኳ ቲና ብዙ ነገር ብታደርገውም በኤደን ሊክሰው ነው። በገዛ እጁ አምጥቶ አስተዋውቁት ሊበላ ነው ማለት ነው። ዳኒ እበላለሁ ብሎ መጥቶ መበላት ይሄ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩኝ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።